በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ሕማም ያለ ድካም በሰላም በጤና ያድርሰን ያድርሳችሁ። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይመስገን። መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይልም ክብርም ምስጋናም ለዘላለም። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል። የአሸናፊው እግዚአብሔርና ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከኢየሱስ ይቅርታ ለምኝታችን ያሰን ለዘላለም አሜን። ተወዳጆች እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንግዲህ ባለፈው በዝዋይ አካባቢ ለሚገኝ አቢኔል ለሚባል አካባቢ ለሚገኝ ኢየሱስ ቤተክርስቲያን ትልቅ አስተዋጽኦ አድርጋችኋል። መጎናጸፊያ ገዝተናል። እንደዚሁ የወርቅ ወንጌል የወርቅ መስቀል ገዝተናል። እጅግ ውድ የሆነ ለዛም የሚመጥን ለኢየሱስ ክርስቶስ ለታቦቱ የሚመጥን ነገር ግን ጽዋና ሰንም ይባላል፣ እንደዚሁ ጻሕል ይባላል። እነዚህ ነገሮች ዛሬ ነው ያወቅኩት እንዳልተሟሉ። እነዚህ መግዛት አለብን፣ ገዝተን መላክ ሙልት አድርገን መላክ አለብን እና ጽዋ የሚገዛልኝ አንድ ሰው ደግሞ እንደዚሁ ሰን የሚባል ማለት ያው የምንታጠብበት ካህናት የሚታጠቡበት ንጹህ የሆነ የሚለውን ስራ ሲሰሩ እሱን እንደዚሁ ደግሞ ማይፈድና ጻሕል የሚባል አለ። ሚስጥራት የሚፈጸምባቸው ነዋያት ናቸው። ስጋ ወደሙ ማክበሪያ ደግሞ አለ። እሱ እነዚህንም ሙልት አድርገን አሟልተን ብንልክላቸው እግዚአብሔር ከፈቀደም አንዲት እናት ምንጣፍ ገዛለሁ ብላለች። እንግዲህ ስለቷን እግዚአብሔር ይስማት፣ መድኃኔዓለም ኢየሱስ ክርስቶስ ይስማት እናደርጋለን። እሱ 09114138 ሕማማት ስለሆነ ይህንን አሟልተን አንድ ላይ እንልክላቸዋለን እግዚአብሔር ከፈቀደ። እንግዲህ ያው ቀርጾ ማሳየት ብዙ ያው መንፈሳዊ ስራ ስለሆነ ስራችንን ሰወር አድርገን እንስራው ብለን ነው። ግን ያው ቤተሰቦች እዛ ያሉት አባቶቻችን ምርቃታቸውን እንግዲህ ማምጣት የሚቻልበት መንገድ ካለ ለማምጣት ሞክራለሁ። አስፈላጊ ሆኖ ከተገኘ እግዚአብሔር ባርካችሁ መንፈስ ቅዱስ ይቀድሰን። እንግዲህ ዛሬ ፈታችሁ አምጡልኝ በሚለው ርዕስ ነው። እንዳያችሁት ርዕሱ ላይ እንደሰማችሁት እንዳያችሁት ጌታ ኢየሱስ ክርስቶስ ወደ ማርቆስ ወንጌል 11 ላይ ምዕራፍ 11 ቁጥር 1 ላይ ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለች መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫት አስሮ ታገኛላችሁ፣ ፈታችሁም አምጡልኝ። ማንም ስለምን ታደርጋላችሁ ቢላችሁ ለጌታ አስፈልጓል በሉት፣ ወዲያውም ደግሞ ወደዚህ ይሰደዋል አላቸው። እንግዲህ ጌታ ኢየሱስ ክርስቶስ ዛሬ አውቀን ስናከብረው ነው ሆሳዕና በሚባለው ዕለት የሆነውን ነው የሚተርክልን ማርቆስ። ከደብረ ዘይት ጫካ ነው፣ የዘይት ተራራ የወይራ ዛፎች የሞሉበት ጫካ ነው። ቁልቁለቱ ላይ ቤተፋጌ የምትባል ትንሽ መንደር አለች። ቤተፋጌ ይዛችሁ ስትወርዱ ወደ ታች ወደ ሸለቆ ቄድሮን የሚባል ሸለቆ አለ። ወደዛ ትወርዳላችሁ። ትልቅ ሸለቆ ነው፣ በጣም ቁልቁለት ነው። ከዛ ደግሞ ያን ሸለቆ ስትወጡ ደግሞ ወደ ጽዮን ተራራ ኢየሩሳሌም ወደምንላት ወደ ዳዊት ከተማ ይወስዳል ማለት ነው። እና ተዳፋት የሆነ ቦታ ነው። ቤተፋጌ ተዳፋት የሆነ ቦታ ላይ ትገኛለች። ዛሬ ኢየሩሳሌምን ስንጎበኝ ሆሳዕና በአርያም እያልን ዘንባባ ይዘን እየዘመርን የምንወርድባት ቦታ ነች። አሁንም ድረሳለች አካባቢዋ። እና እዛች መንደር ውስጥ ነው እንግዲህ ጌታ ሰው የላከውና ሰው ያለበት ቦታ የእግዚአብሔር ሰው ያለበትን ቦታ ማንም ሊያውቅ አይችልም። የእግዚአብሔር ልጆች የእግዚአብሔር ሰው ያለበትን የተቀመጠበትን ቦታ የሚያውቅ የሚችል ማንም ሰው የለም። ስለዚህ ሰው የለም ብለው አገልጋዮች አገልግሎታቸውን ማቆም የለባቸውም። ሰው የለም ብለን መንደሩን መናቅ የለብንም። ትልልቅ ከተሞችና ጉባኤዎች ወይም ደግሞ የአውሮፓና አሜሪካ ከተሞች ብቻ ወይም የአዲስ አበባና የሐዋሳ ከተሞች የድሬዳዋ ከተሞች ብቻ አይደለም ሰው ያለባቸው። እነዚህም ሰዎች አሉባቸው። ግን መንደሩና ገጠሩ ጌታ የሚሰራባቸው ሰዎች እንዳሉ የሚያሳይ ነው። የተላኩት ሁለቱ ደቀ መዛሙርት ወደ አንዲት ቤተፋጌ ወደምትባል መንደር ናት። ቤተፋጌን
ያየናት እዚህ ጋር ነው። ስሟን ራሱ ያነሳ ነውና እግዚአብሔር በጣም ብዙ ሰዎች ስማቸውን የማናቃቸው ከተሞች ውስጥ አሉት። በኢትዮጵያ ከተሞች፣ በገጠር ከተሞች፣ በአሕዛብ መካከል፣ በፕሮቴስታንቶች መካከል እነሱ በሰፈሩባቸው ቦታዎች ፈጽሞ የማትገምቷቸው በአረብ ሀገር እግዚአብሔር ለራሱ የሆኑ ሰዎችን ኦርቶዶክስ ክርስቲያኖችን አስቀምጧል ቀርጾ ማለት ነውና እነዚህን ሰዎች የት እንዳሉ ለጌተን የምናይበት ጊዜ ያለ አንዳንድ ጊዜ እና ሄዱ ወደ ቤተፋጌ እና ማንም ያልተቀመጠባት አህያ ታስራ ታገኛላቸው። አህያይቱ ታሰረች ናት። ወደ ቤተፋጌ ሲመጣ ወደ መንደራችን ወደኛ አድራሻ ሲመጣ ወደ እስረኞች ነው የሚመጣው። ጤነኞች የምንመስል ግን በእግረ ሙቅ የታሰረን በጣም ብዙ ሰዎች አለን። የምንወደውን ማድረግ የማንችል ሐዋርያው ጳውሎስ በሮም 7 ላይ እንደጠቀሰልን የማልወደውን አደርጋለሁ የምወደውን አላደርግም፣ በውስጤ ካለው የኃጢአት ሕግ አንጻር የመንፈስን ሕግ እንዳላደርግ ይከለክለኛል፣ ጎስቋላ ሰው ነኝ ብሎ እንዳለ ያ የፍላጎት እስራት፣ የሚወዱትን የማድረግ አቅም ማጣት እስራት ሰንሰለት እግራችን ላይ የታሰረብን ሰዎች በጣም ብዙ አለን። በጣም ብዙ መንፈሳዊ ሰዎች ነን፣ ግን ፍላጎታችንና ፈቃዳችንን ግን ማሸነፍ ገና ያልቻለን ከዛ ሰንሰለት ያልወጣን ሰዎች አለን። ሌላ አይነት ደግሞ አጋንንታዊ ስርዓቶች ያሉብን ሰዎች አለን። መጸለይ የሚያቅተን፣ መጾም የሚያቅተን፣ መንፈሳዊ ቦታ ላይ ቆሞ ትንሽ ደቂቃ መቆየት የማንችል በጣም ብዙ ሰዎች አለን። እስራት ነው ያ እስራት ነው እና ብዙ አይነት እስራቶች አሉ። ከባባድ ልምምዶች፣ ድራግ፣ ጫት፣ ሲጋራ፣ መጠጥ፣ ዝሙት፣ ልብን የሚወጉ ከባባድ እስራቶች፣ ሰንሰለቶች እግራችን እጃችን ላይ ታስረው ያለብን ሰዎችን በጣም ብዙ አለን። ይሄ ለእኛ ተስፋ የሚሰጥ ዜና ነው። ጌታ ኢየሱስ ክርስቶስ ታስረው ወደ ነበሩት ነው መልእክት የላከው እና እስረኞችን ነው የፈለገው እና ወደ ታሰሩት ወደኛ ይመጣል፣ ወደ ጎስቋሎች ወደኛ ይመጣል እና ዘማሪት ቅድስት ምትኩ ወደ ጎስቋላው ሰው ወደ እኔ ተመልከት፣ በአንተ ፊት ምንድን ነው የኤልያብ ውበት? እኔ ጎስቋላ ነኝ፣ ግን እስቲ ወደ እኔ ተመልከት፣ እስረኛ ነኝ፣ የተለያዩ ነገሮች ያሰሩኝ ሰው ነኝ። ጫት ያሰረኝ፣ ሲጋራ ያሰረኝ፣ መጠጥ ያሰረኝ፣ ዝሙት ያሰረኝ፣ ሌላም ልምምዶች፣ ድብቅ ልምምዶች ያሰሩኝ፣ በተለያየ ልምምድ ውስጥ የታሰረን ሰዎች እስረኛ ነኝ እያለን የጌታን እጅ መጠበቅ ያስፈልጋል። የጌታን መምጣት መጸለይ ያስፈልጋል እና ሳይታሰብ ነው ቤተፋጌ ለታሰሩ አህዮች ጌታ ኢየሱስ የመጣው እና እንዲፈቱ ደግሞ የተላኩ ደቀ መዛሙርት ናቸው። ጌታ እግዚአብሔር እኛን በሰው ነው የሚያገለግለን። እግዚአብሔርን ለመስማት የሚፈልግ ሰው ሰውን መስማት አለበት። አያችሁ፣ ጌታ እንዲፈታት ቢታንያ ያለች አህያ ደቀ መዛሙርቱ እንዲፈቷት መፍቀድ አለባት። ካህን አልፈልግም፣ መምህር አልፈልግም፣ እግዚአብሔር ሰው አልፈልግም፣ ግን እኔ እግዚአብሔር ሰው መሆን ፈልጋለሁ የሚሉ ሰዎች ጥቂት ሰዎች ይኖር ይሆናል። ግን እንደሱ አይሰራም። የሚፈታን እኛኑ የመሰለ ሰው ያስፈልገናል። ለዚህ ነው ካህናት የተሰጡ። ካህናት የማሰርና የመፍታት ስልጣን አላቸው አለን። እግዚአብሔር ይፍታ ካልን አስሬሃለሁ ካለ ሰማይ ላይ የታሰረ ይሆናል። በስምዖን ጴጥሮስ አማካኝነት ይህን ስልጣን ለክህነት ለአዲስ ኪዳን ካህናት ሰጥቷል እግዚአብሔር። ስለዚህ እንዲፈቱ እግዚአብሔር ይፍታህ እንዲሉን ንስሐ እየገባን የጸጸትን ጎንበስ እያልን ራሳችንን ለእግዚአብሔር ሰጥተን መፈታት ያስፈልጋል። ብዙ ጊዜ ይፍቱኝ አባቴ ስንል በእምነትና በመንፈስ መሆን አለበት። ዝም ብሎ በልማድ ይፍቱኝ ማለት አቁመን በእምነት እያመንበት ይህንን እውነት እያመንበት ይፍቱኝ ማለት አለብን። አሁና ቢታንያ ነበረች፣ ቤተፋጌ ነበረች አህያ ተፈታለች ለጌታ ለኢየሱስ። እዛ የነበሩ ሰዎች ባለቤቶቹ የአህያዋ ባለቤቶች ለምንድን ነው ሲብለው ጠይቀዋል። የምትፈቱት ለምንድን ነው? ጌታ መምህሩ ይፈልገዋል ሲሏቸው ለቀቁላቸው። መምህሩን ስለሚያውቁት አህያቸውን ሰጡ። ልጆቻችንን ወደ እግዚአብሔር ቤት ለመላክ ምንሰስት ወላጆች አለን እና እንፈራለን። እግዚአብሔር ቤት ከሄዱ ይሁን ነገር ይማሩብናል የሚል የሚገርማችሁ ግን መምህሩን ስላላወቅ ነው እኛ ምንፈራው። በትክክልም ቤተክርስቲያን ውስጥ ያለውን አምላክ በደንብ ስላልገባ ነው። እንዴት ሰውን ድንቅ አድርጎ እንደሚሰራ እንዴት የሰውን እድል ፈንታ እንደሚያስተካክል ስላልገባ እና እንደዚህ አድርገው እነዚህ ሰዎች ፈተው ሰጡ ማለት ነው። ከዛ ዮሳናይቷ አህያ እንደሰማችሁት ጨርቃቸውን ለጀርባዋ ላይ አድርገው ጌታ ኢየሱስ እዛ ላይ እንዲቀመጥ አደረጉ። ክርስቶስ የሚቀመጥባት ሆነች ማለት ነው።
እንደ ኪሩቤል ሆነች። እንደ ሰማዩ እንደ አራቱ እንስሳት በሰማይ እንዳሉት እንደነዛ የሚያበሩ መላእክት 6 ክንፎች እንዳላቸው ዙፋኑን ወደ ተሸከሙት ሆነች ማለት ነው። እና ጌታ እንዲቀመጥባት ሆነች ማለት ነው። የታሰረችቱ ጌታ እንዲቀመጥባት ሆነች። እንግዲህ ይሄ ለእኛ ተስፋ ነው። የታሰርን እኛ በተለያየ ስርዓት የታሰርን ሰዎች ጌታ እንዲቀመጥብን እንደሚፈቅድ በእኛ ህይወት ላይ ሊሰራ እንደሚወድ ያሳያል። እና ሆሳናችን የዓለም ሆሳና የዓለም ሁሉ መድኃኒት ኢየሱስ በልባችን በመንፈሳችን ላይ እንዲሰራ ውስጣችን እንዲገባ መፍቀድ ያስፈልጋል። እኛ እንደ ቢታንያ አህያ ጀርባችን የልባችን ትከሻ፣ እንደ ቤተ መቅደሱ ደግሞ ውስጣችን እንዲገባ በውስጣቸው በመቅደሱ ውስጥ ያሉትን ሌቦችና ሸቃጮችን እንዳስወገደ ስራቸውን እንዳፈረሰ እና በውስጣችን ያሉት ነጋዴዎች፣ ሌቦች ውስጣችን የገቡ ለእኛ ጠላት የሆኑትን እንዲያስወጣ ውስጣችን መጸለይ ያስፈልጋል። ወደ ህይወቴ ወደ ውስጤ ግባ ማለት ያስፈልጋል። ዛሬ እኔም እንደ አህያይቱ ልሸከምህ ማለት ያስፈልጋል። ጌታን ብንሸከም የሚተርፍልን ክብር ነው። የቢታንያ አህያ ጌታን ተሸክማ ጨርቅን የተነጠፈላት እመቤታችንን ትውልዱን የሚወዳት የሚያመሰግናት ብፅዕት የሚላት የሚዘምርላት ኢየሱስን ስለተሸከመችው እመቤታችን ከቢታንያ አህያ ትበልጣለች። ጨርቅ የሚነጠፍላት የክርስቶስ ኪሩቤል ስለሆነች ነው። እኛም በህይወታችን ስንሸከመው የልባችን ትከሻ የመንፈሳችን የህሊናችን ትከሻ ሲሸከመው የሚያከብረን ይበልጣል። ይገርማችኋል። ጨርቅ የሚያነጥፍልን ይበልጣል። ክብር ከእግዚአብሔር ነው። ክብር ከክርስቶስ ነው። እውነተኛ ዘላቂ የሆነ ውሸት የሌለበት ክብር ከአርያም ነው። ስለዚህ ይሄ ሆሳዕና የክርስቶስ ወደኛ ሲመጣ ከተማይቱ እስክትደነቅ ድረስ ደማቆች ያደርገናል። የዝማሬው ድምፅ ሆሳዕና በአርያም የሚሉ ልጆችና ሽማግሌዎች ድምፃቸው ከተማይቱን ደበላለቁ። የከተማይቱ መነጋገሪያ ሆኑ እነዛ ሰዎች እና ጌታችን ሲጠቀምበት ሲሰራብን ሲገለጥብን የከተማይቱ መነጋገሪያ ነው የምንኖረው። የአካባቢው የስራ ቦታው መነጋገሪያ ነው። እናስታውቃለን። ክርስቶስን የተሸከመች ሰውነት ታስታውቃለች። ጌታን የተሸከመች ልብ ታስታውቃለች። ጌታን የምታውቅ አንደበት ታስታውቃለች። ጌታን የምታውቅ ዓይን ታስታውቃለች። በደንብ ታስታውቃለች። እና ክርስቶስ የተቀመጠበት የነገሰበት ሰውነት ልዩ ነው። እቺ የቢታንያ አህያ ተለይታ በጣም በክብር ደመቀች እና ተሸክመው እስከ ቤተ መቅደስ ወሰደችው። አድራሻዋ ቤተ መቅደስ ነው። ክርስቶስን የተሸከመች ነፍስ ሌላ ቦታ ሌላ ዓለም የለንም። እኛ እግዚአብሔር ቤት ነው ቤታችን። ጠዋትም ማታም በደስታችን በሰርጋችን በዕለታችን እግዚአብሔር ቤት፣ ሰርጋችን በተክሊል ቀብራችን የእውነት ክርስትናችን በመንፈስ በደንብ ገብቶን ተምረ ነው ህይወታችን ሁሉ ነገራችን ደስታችንን ቤተክርስቲያን ውስጥ ማክበር ያስፈልጋል። አድራሻዋ የቢታንያ አህያ አድራሻ ቤተ መቅደሱ ነበር። አድራሻችን እሱ ነው። እግዚአብሔርን ፈልገን እሱን ለመምሰል ክርስቶስን ለመምሰል ፈልገን ሌላ ጠማማ ዓለም ውስጥ እየኖርን ልንለወጥ አንችልም። እግዚአብሔር ልጆች እና የቢታንያ እና የቤተፋጌ አህያ ይሄን ታስተምራናለች። በጣም ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። የሰማኑን በልቦናችን ጻፈልን። እግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት አብሮን ይሁን። የጽዋው የጻሉ ያልኳችሁን ዝርዝር ነዋያት የምትገዙልን ሰዎች ያሳውቁ። 9114138 እንበለ ድካም እንበለ ጻማ ከድካም ጠብቆ እግዚአብሔር ከዝለት ጠብቆ በሰላም በጤና ለትንሣኤው ያድርሰን። 41 ጊዜ ኪርያላይሶን እንላለን።